እሺ ተመልካቾች እንዴት ናችሁ? እንግዲህ አዲስ አበባ ውስጥ የመኖሪያ ቤት የተከራዩ ሰዎች ወይም ደግሞ ያከራዩ ሰዎች ዋጋ መጨመር የሚቻለው 11.5 በመቶ ብቻ ነው የሚል ውሳኔ ተወስኗል እና ይህ መረጃ ብዙዎቻችሁ ሰምታችሁታል እና ብዙ ሰዎች ጥያቄኛ ጋር ይልካሉ። ምን ያህል ፌር ነው የሚል ማለት ነው እና በአከራይና በተከራይ መካከል የትኛው ነው እየተጠቀመ ያለው በዚህ ውሳኔ እና ኢኮኖሚክ ኢምፕሊኬሽኑ ምንድን ነው የሚል ጥያቄ ይመጣል። የተወሰነ ሀሳብ ልሰጣችሁ ፈልጌያለሁ። ሀሳብ እንኳን ልሰጥበት አልነበረም፣ እኔ እንደ መረጃ ነበር ያለኩት። እኔም ተከራይ ነኝ። ከሱ ሎጂክ ነው የምጀምረው። እንግዲህ የመኖሪያ ቤት ኪራይ ቁጥጥር አስተዳደር አዋጅ 13/20/2016 ላይ የወጣው አከራይና ተከራይ በውል አግባብ ስምምነት እንዲያደርጉ እና የአካባቢውን ዋጋ መሰረት ባደረገ መልኩ የኪራይ ዋጋዎቻቸውን እንዲስማሙ ነበር ተደርጎ የነበረው የዛሬ 2 ዓመት ማለት ነው እና አሁን ከ2 ዓመት በኋላ ደግሞ ከተማ መስተዳደሩ በራሱ አስጠንቶ መጨመር አለበት የሚለውን የዋጋ ተመን አምጥቷል። 11.5 በመቶ ብዙ ነገሮችን ከግምት እንደከተተ ሲያቀርቡ ነበር። ብዙ ጊዜ በመሰረታዊነት መነሻው ነው የሚያገለግለው የዋጋ ንረት ነው የሚሆነው። ስለዚህ 11.5 ከመቶ ምን ማለት ነው? የዛሬ 2 ዓመት በ10 ሺህ ብር ተከራይቶ የነበረ ሰው እዛው ቤት ውስጥ ካለ አሁን 11.5 በመቶ ማለት 1150 ብር ይጨምርና እዛው ቤት የሚቆይ ከሆነ 11150 ብር አድርጎ ይዋዋላል ማለት ነው። 5 ሺህ ብር ከሆነ የዛሬ 2 ዓመት ተከራይቶ የነበረው ሰውየው በውል ያለ ነው። ይሄ አሁን 11.5 በመቶ 575 ብር ይጨምርና 5575 ብር አድርጎ ይዋዋላል ማለት ነው። 25 ሺህ ብር የነበረ ሰው ከነበረ የዛሬ 2 ዓመት ሲከራይ የተዋዋለው እና 11.5 በመቶ ማለት 2875 ብር ይጨምርና 27875 ብር አድርጎ ይዋዋላል ማለት ነው። ምናልባት 50 ሺህ ብር ተከራይቶ የነበረ ሰውም ካለ 11.5 በመቶ ነው የሚጨምረው በውል ያለ ስለሆነ 5750 ብር ይጨምርና 55750 ብር አድርጎ ይዋዋላል ማለት ነው። እንግዲህ የዛሬ 2 ዓመት ከተዋዋሉ በኋላ የጨመሩ ሰዎች ሊኖሩ ይችላሉ፣ ግን መሰረት መደረግ አለበት የሚለው ውል ላይ የተቀመጠው ነው። 50 ሺህ ብር ተዋውሎ የነበረ ሰው በመሀል ላይ ተጨምሮ 60 ሺህ ብር እንኳን ቢደርስ አሁን 10% የሚሰራው የተዋዋለበት ላይ ነው። ሌላው 2000 ቤትም ከሆነ 1000 ብር ቤትም ከሆነ በዛው ፐርሰንት ይቀጥላል ማለት ነው። ስለዚህ አሁን የተወሰነው 11.5 በመቶ በግንቦት ወር ሪፖርት ከተደረገው የዋጋ ንረት አንጻር ከተመለከተው ያንሳል። ዋጋ ንረቱ 13.4 በመቶ ነው፣ ጭማሪው 11.5 በመቶ ነው። በዚህ ቁጥር በኢኮኖሚ ሎጂክ ከተመለከት ነው ለተከራዮች በጣም ጥሩ እድል ነው። ከዋጋ ንረቱ ዝቅ ያለ መጠን የተጨመረባቸው በተለይ ለመኖሪያ ቤት ለአንድ ሰው በጣም ከፍተኛ የመኖሪያ ወጪ የኑሮ የሊቪንግ ኮስቱን ትልቅ ድርሻ የሚይዘው የቤት ኪራይ ነው። የገቢውንም ትልቅ ድርሻ ወጪ የሚያወጣው ለቤት ኪራይ ነው። ይሄ ትልቁ ወጪ ከዋጋ ንረት በታች ብቻ ዋጋው መጨመሩ ለተከራዮች በጣም ጥሩ እድል ነው። የሚቀንስላቸውን ነገሮች ለሌላ እንዲጠቀሙ እድል ሊሰጣቸው ይችላል። በአከራዊ ሳይድ ከተመለከት ነው ከዋጋ ንረት በታች መሆኑ አትሊስት ዋጋ ንረቱ ላይ እንኳን ሰርቫይቭ ለማድረግ የቤት ኪራይም ተቀብለው ትንሽ መጨመር ይኖርባቸዋል ከእጃቸው ማለት ነው፣ የዋጋ ንረቱ ሰርቫይቭ እንዲያደርጉ ለማድረግ። ምክንያቱም ማንኛውም ገቢ የሚያስፈልገው የዋጋ ንረትን እየጠበቁ ለመኖር ነው የሚያስፈልገው። ስለዚህ ዋጋ ንረቱን የመጀመሪያው ስቴፕ ዋጋ ንረትን ሰርቫይቭ ለማድረግ ለምሳሌ 10 ከመቶ ከሆነ ዋጋ ንረት አትሊስት 10 ከመቶ ማግኘት ማለት ዋጋ ንረቱን ተቋቁሜዋለሁ የሚያስብል ማለት። ከዚህ አንጻር ከታየ ዋጋ ንረቱ 13.4 በመቶ ሆኖ የሚቆይ ከሆነ አከራዮች ከዋጋ ንረቱ በታች እንዲሆኑ ያደርጋቸዋል። ለተከራይ አትሊስት ሁሉንም በአማካይ በ13.4 በመቶ እየጨመሩ ያሉ የአገልግሎትም የቁሳቁስም ወጪዎችን መሸፈን እንዲችል እድል ይሰጧል። ይሄ በጣም ጥሩ ነው። የብዙ ሀገራት ልምድ የሚያሳየው ምንድን ነው? ይሄ የዋጋ ንረትን በአስተዳደር የሚመሩ በህገ መንግስት የሚመሩ አሉ፣ ራሱን በቻለ ችሎት የሚመሩ አሉ፣ በተቋም ራሱን አከራይና ተከራይን የሚመራ ተቋም አቋቁም የሚመሩ አሉ። ምክንያቱም የአከራይ ተከራይ ጉዳይ ከዚህ ቀደም ጥናትም አጥንቼ ስለማቅ ነው እኔ። ስለዚህ የሚያደርጉት ምንድን ነው? የዋጋ ንረት ሲደመር የሆነ ፐርሰንት እንዲደምር ነው። ዋጋ ንረቱን ኢኮኖሚ የበላው ነው። ለምሳሌ 14 በመቶ ገቢን የሆነ ቦታ የሆነ ጠፋብኝ ካለ አንድ ሰው ዋጋ ንረቱን የወሰደበት። ስለዚህ የሚያወራው ከዛ በላይ ነው። ክፍያም እንዲከፈለው ቢጠይቅ ለምሳሌ አንድ ሰው በየአመቱ ዋጋ ንረቱ 13.4 በመቶ ከሆነ ክፍያ
እንዲጨመርለት ቢጠይቅ የሚጠይቀው ከ13.4 በመቶ በላይ አድርጎ ነው። አትሊስት ዋጋ ንረቱን እንኳን ከቨር ያድርግልኝ ካለ በ13.4 በመቶ ጨምሩልኝ ክፍያዬን ይላል። ከዋጋ ንረቱ ደግሞ ትንሽ እፎይታ ማግኘት የሚፈልግ ከሆነ ደግሞ ከ13.4 በመቶ በላይ አድርጉልኝ ነው የሚለው ሊል የሚችለው። ስለዚህ ዋጋ ንረቱ ሲደመር 5% ከሆነ ለምሳሌ ዋጋ ንረቱ 10 በመቶ ከሆነ ሲደመር 5 በመቶ ካፕ ይሰጠዋል አከራዩ። ስለዚህ ዋጋ ንረቱ 10 ከመቶ ከነበረ 15 ከመቶ ጭማሪ በጠቅላላ ይባላል። 10 ከመቶ ዋጋ ንረት ራሱ የበላው ነው። 5 በመቶ ሰውየው እንዲያገኝ እንደማለት። በተለይ ያው በብቸኝነት ከኪራይ የሚያገኙ ሰዎች በብቸኝነት በቃ የኪራይ ገቢውን እየጠበቁ ዋጋ ንረቱን ሰርቫይቭ እያደረጉ መሰረታዊ ወጪዎቻቸውን ለሚያወጡ ሰዎች ምናልባት በተወሰነ መልኩ ሉዝ እንዲያደርጉ ሊያደርግ ይችላል። ከኪራይ ለማግኘት ኢኒሺያል ኢንቨስትመንት ከፍተኛ ሆኖ ግንባታ አድርገው ለማከራየት ቁጭ ያሉ የመኖሪያ ቤቶችን የሚያከራዩ ሰዎች ከሆኑ ከዋጋ ንረት በታች ከሆነ የገቢ መጠን እያገኙ የሚሄዱት በውሉ ፕራክቲካል ከተደረገ ማለት ነው። እሱን እያልኩ ያለው በተወሰነ መልኩ ሉዝ ሊያደርጉ ይችላሉ። እና ይሄ ሁለት ኢኮኖሚካል ኢምፕሊኬሽን ይኖረዋል እንደዚያ ጉዳይ። አንደኛው ጥቁር ገበያን እያስፋፋ ሊመጣ ይችላል። ዋጋ ንረት አለመጠበቅ ማለት ነው። ጥቁር ገበያን እያስፋፋ ሊመጣ ይችላል። ምን ማለት ነው? የዋጋ ንረት ጣራ ሲቀመጥ አንደር ቴብል ያለ ክፍያዎች ይጨምራሉ። ምን ማለት ነው? ከስምምነት ውጪ ከውል ውጪ ያሉ ክፍያዎች አሁንም እንደዛ አብዛኛው እንደዛ እንደሆነ አስበው። 2 ዓመት ሙሉ በአንድ በቋሚ ኪራይ ስለሆነ የቆየው በመሀል ላይ ተከራዮች በፍጹም ሳይጨምሩ ነው ይህን 2 ዓመት የጨረሱት ለማለት ትንሽ ያስቸግራል። መሀል ላይ ድርድሮች ይኖራሉ፣ ማስገደዶች ይኖራሉ። በጣም ክሶች በጣም በብዛት ሊኖሩ ይችላሉ። ስለዚህ ረጅም ጊዜ ተከራይቼ ስለነበረ ይህን ቤት ስለምፈልገው ምርጫ ስለማላገኝ ኪራይ ላላገኝ ስለምችል ምናምን በሚሉ በመሀል ላይ አግሪ እያደረጉ እየጨመሩ የመጡ ሰዎች ሊኖሩ ይችላሉ። ክፍያውን ምን ይላል የመኖሪያ ቤት ኪራይ ቁጥጥር አስተዳደሩ የሚለው ክፍያዎች የኪራይ ክፍያ መከናወን ያለበት በዲጂታል ሲስተም ነው የሚለው። ስለዚህ የሆነ ጊዜ ቢያስፈልግ በሞባይል ወይ ደግሞ በባንክ የከፈሉበትን ደረሰኝ ማሳየት አለባቸው እንደማለት ነው። ነገር ግን ዲጂታል ባለው ክፍያ የውሉ ክፍያ ሊሆን ይችላል፣ ሌላው ግን ከውሉ ውጭ ሊሆን ይችላል። ስለዚህ አሁንም አከራይ በውሉና በሕጉ መሰረት በ11.5 በመቶ ሊፈርም ይችላል ቀጥሎ። ነገር ግን በተግባር ግን 20 ከመቶ 30 ከመቶ ሊሆን ይችላል የሚቀባበሉት። እንደዚህ ሊያደርግ ይችላል። እንደዚህ ጉዳይ ከዋጋ ንረት በታች ያሉ በተለይ ሲሆኑ ማለት ነው። ሁለተኛው የሚኖረው ኢምፕሊኬሽን ምንድን ነው? የቤት ኪራይ ገደብ ሲቀመጥ በተለይ ከዋጋ ንረቱ በታች ከሆነ እና እንደሱ ሆኖ የሚቀጥል ከሆነ የዋጋ ንረቱ እስካልቀነሰ ድረስ ይሄ ቤት በማከራየት ገቢ አገኛለሁ ብለው ትልልቅ ኢኒሺያል ኢንቨስትመንት የሚያደርጉ ሰዎች ፊቶቻቸውን ገደብ ወደማይጣልባቸው ቢዝነሶች እንዲያዞሩ ሊያደርግ ይችላል። ወደ ንግድ ሱቆች እንዲያዞሩ ሊያደርግ ይችላል። ገደብ ወደ ሌለባቸው ሌሎች ቢዝነሶች እንዲዞሩ ሊያደርግ ይችላል። ይሄ ደግሞ የኪራይ ቤት አቅርቦትንም እየቀነሰው ሊመጣ ይችላል። በረጅም ጊዜ እንደዚህ አይነት ባህሪ ሊያመጣ ይችላል። ስለዚህ ለዚህ ማድረግ ያለበት ምንድን ነው? መንግስት ሁለቱም አትራፊ እንደሆኑ የሚያስፈልግ ከሆነ የዋጋ ንረት በፍጥነት ወደ ነጠላ ህዝብ እንዲመጣ ማድረግ ያስፈልጋል። ወደ ነጠላ ህዝብ ማምጣት ችሎ ነበር። የኢኮኖሚ ወደ 9.7 በመቶ መጥቶ ነበር። አይ ቲንክ ወደ የካቲት ይመስለኛል ከየካቲት ምናምን አካባቢ ላይ እና መጋቢት፣ ሚያዝያ፣ ግንቦት ምናምን ደግሞ ዋጋ ንረቱ ተመለሰ ወደ 13.4 በመቶ ነው ከፍ ያለው በመካከለኛው ምስራቅ ጦርነት ምናምን ጨምሮ ማለት። ስለዚህ ወደ ነጠላ ህዝብ ቢመጣ ለሁለቱም አትራፊ ነው። ለምሳሌ ዋጋ ንረት 10 በመቶ ቢሆን አሁን ተከራይም ፖዘቲቭ ኦልሬዲ መጀመሪያም ፖዘቲቭ ነው በ11.5 ከመቶ ከተባለ ከ13.4 በመቶ በታች ስለሆነ ዋጋ ንረቱ 10 ከመቶ ከሆነ አከራይም 1.5 በመቶ ፖዘቲቭ ይሆናል ማለት ነው። ስለዚህ ሁለቱንም ተጠቃሚ የሚያደርገው ዋጋ ንረትን መቀነስ ደግሞ ሌሎች አከራዮችን ኢንሰንቲቭ የሚያደርጉ ነገሮች ማድረግ ደግሞ ሊሆን ይችላል። ምናልባት የኪራይ ገቢ ግብር ላይ ማሻሻያ ሊሆን ይችላል። ሌሎችም አከራዮችን ኢንሰንቲቭ የሚያደርጉ ነገሮች መኖር አለባቸው። እንደሱም አይሆን ከሆነ በጋራ ለመኖርም አስቸጋሪ ነው። በቃ ብዙ ክሶች ሊኖሩ ይችላሉ። በጣም ብዙ ክርክሮች፣ ማስወጣት፣ ምክንያት ማስቀመጥ በጣም በቂ መመሪያው ላይ የተቀመጡ ምክንያቶች ናቸው አንድ ተከራይ እንዲወጣ የሚያዙት። ከነዛ ምክንያቶች ውጪ ተከራይ ማስወጣት አይቻልም። ነገር ግን እንደምንም ብሎ እንደዛ ምክንያቶች እየፈጠሩ እንዲወጡ ማድረግ ምናምን እንዲመጣ ሊያደርግ ይችላል። ይህንን ፖዘቲቭሊ ለመፍታት እነዚህን ስራዎች መስራት ያስፈልጋል። ምክንያቱም በሁለት ነገሮችን ለማስታረቅ ነው ሁልጊዜም ይሄ የከተሞችም ሀገራትም እንደዚህ የሚያደርጉት። አንደኛው አከራዮች እንደፈለጉ እንዳይጨምሩ፣ ተከራዮች እንደፈለጉ
ከአቅማቸው በላይ እንዳይጨመርባቸው በሚለው ፕሪንሲፕል አንድ። ሁለተኛ ደግሞ አከራዮች የሚጨምሩ ከሆነ መሰረታዊና ሎጂካል የሚባለው መጠን ብቻ ነው መጨመር ያለበት። ምክንያቱም የሶሻል ኢኮኖሚ ካራክተር አለው ቤት መሰረታዊ ቁስ ስለሆነ ማለት ነው። ሎጂካል የሚባለው መጠን እንትን ነው፣ ኢንፍሌሽን ነው፣ የዋጋ ንረት ነው። እንደፈለክ እንዳጨምር ሲባል ቆይ የቤት ኪራይ ላይ ጨምሬ የሆነ አሴት እገዛለሁ የሚል ሰው ከሆነ ከኢኮኖሚ ሎጂካል ውጭ እየሆንክ ነው፣ ከሶሻል ኢኮኖሚ መርህ ውጭ እየወጣህ ነው። ስለዚህ ሰውየውን መጉዳት የለብህም ማህበራዊ ህይወት መቀጠል ስላለበት በሚል ነው። አሁን እንደፈለገም እንዳይጨምር ግን ከኢኮኖሚ ሎጂክም ከዋጋ ንረትም በታች ብቻ እንዲጨምር እየተደረገ የሚቀጥል ከሆነ አስቸጋሪ ሁኔታዎች እንዳይፈጠር አከራዮችን ትሪት የሚያደርግበትን መንገድ ትሪት እያደረገ ተከራይና አከራይ በጥሩ እንዲኖሩ ማድረግ በጣም ያስፈልጋል። ግን ህጉ በደንብ የሚተገበርና በወረቀት ላይ አፕላይ መደረግ የሚችል ከሆነ አሁን የተቀመጠው ከዋጋ ንረት በታች መሆኑ ለተከራዮች እድል አለው የሚል ሀሳብ ለመስጠት ነው። የራሴን ኦፒኒየን ነው። ማንኛውም ሀሳብ አስተያየት ካለ ልናወራበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።